ላችኋል እውነት ለመናገር ለምን ይሄን ለማለት አስፈለገ ማለት ነው። እንግዲህ እምነት ነው የሰው ልጅ እውነት ነው እኮ የሰው ልጅ ከምንም በላይ እውነትና ፍቅር እምነት ይበልጣል። ይሄን ደግሞ ከበፊትም ሩታን ብሏታል ማለት ነው። እኔን መኘኝ እባክሽ መኘኝ ሌሎችን አትመኝ እያለ ስንቴ ከደጃፏ ዘንበብ ብሎ ነበረ። ወይኔ ነገር በደላላ እንግዲህ ውዶች ያው ያ ሁሉ አልፎ 6 ወር ሙሉ እንግዲህ ህይወታችን በእነሱ ሂሳብ በእነሱ አነጋገር ህይወታችንም ተዛብቶ ነው የነበረው። አሁን ግን እውነታው ሲወጣ መጀመሪያ ላይ እንዳያችሁት አብርሃም እውነት አለው እና ብቻ ዛሬም ይቅርታ ጠይቀዋለኝ። እውነት ለመናገር እንግዲህ ሁሉም ሰው ይቅርታ መጠየቅ አለበት እያሉ ግን ይቅርታ የአብርሃም ምንም እንደማያደርግለትና መጀመሪያ ላይ ነበረ መጥኖ መደቆስ አሁን ምን ያደርጋል ወጭር ጥዶ ማልቀስ እያለ ነው እንግዲህ አብርሃም ቀብራራው ታደሰ ዛሬ ይመጣላችኋል እውነት ለመናገር እና ይህን ቅን ያስቀመጠው ለማን ይመስላችኋል? እንግዲህ ለሩታ ብቻም ባይሆንም ለሁሉም ሰው ነው። ሩታን ያው ስለሚወዳ ስለሚያከብራት ስለሚያፈቅራት እውነቱ ከኔ ያለ ሲላት ስላልሰማቸው ነው። ዋናው መረጃ ለሷ እንደሆነም ይገባናል። ግን ነገሩን ያመጡት ታስታውሱ ከሆነ ይሄ ድራማ የተጀመረው ሁሉም ድራማ የገባበት ከነኪያ ሁሉ ገብተውበታል። ነኪያ ሁሉ ልጅ አለህ እያሉ ስንት ነው አብርሃምን አይኑን ሲሉት የነበረ። ሲቀጥል ደግሞ አሁንም ሁሎችም ብዙ ናቸው እዚህ ድራማ ገብተው እኔም እፈልገዋለሁ አፈቅረዋለሁ እየተባለ ስንቱ ሰው ነው ለአብርሃም አይኑን ሲሉት የነበረና ልጅ አለው እያሉ ሲሉ የነበር። መቅደስ የራሴ ልጅ ነው የሰው ልጅ አመጣ የራሴ ልጅ ነው ብላስ መቅደስ ምንድን ነበር እያለች ያለና በዚህ አጋጣሚ ሁሉም ሰው ይቅርታ መጠየቅ አለበት። ይቅርታውን ደግሞ አለመቀበልና አለመቀበሉ የሱና የራሱ ጉዳይ የራሱን ያዋስናል ማለት ነው። ግን አብርሃም ምን እያለ ነው? ይቅርታ ከማለታችሁ በፊት መጀመሪያ ማሰብ መጀመሪያ ምን ይመጣል በስተኋላ ብላችሁ ማለት አለባችሁ ብሏል። ያው ይቅርታ ማድረግ በሱ አልተጀመረም። ሁሌም ይቅርታ ይቀበላል። ግን በጣም ገርሞት ነው እንግዲህ ውዶቼ ያው ድራማው የተጀመረው እንዳያችሁ 6 ወሩ ነው። በጣም በሚገርምና በሚያስለቅስ ሁኔታ ነበረ። ሲቀጥል ደግሞ አሁንም ይቅርታ አብች ብቻ አይደለም የሚል ሮቢም ማለት አለበት። ሮቢ ምን ነው ዱላ ይዞ አይደል እንዴ ሲማታይ ነበረ። ከቤቴ ከደጃፌ መጣ ከቤቴ እየመጣ እኔን አትበጥብጠኝ እያለ አይደል እንዴ እንደዛ ሲያንገላታው የነበረ። ስለዚህ ሮቢ ራሱ ይቅርታ መጠየቅ አለበት። እነኪያ ብዙ ናቸው እንዴ ድራማው የተቀላቀሉት። ስለዚህ ውዶቼ የአንድ ሰው ብቻ አይደለም ማለት ነው። ሩታ እዚህ ላይ የምትወቀስበት ነገር የለም። ሩታ አሉባሉ ባልታ የሰማችውን እንደ ሚስት እንዳንድ እንቁ ሚስት ጎበዝ ሚስት አንበሳ ሚስት ባሌን አልሰጥም አሳልፌ አልሰጥም ቤቴን ትዳሬን እመራለሁ አንተ ከማንም ጋር አትልከሰከስም በማለት እንግዲህ የዛም ወሬ ሲመጣ እኔ አምናለሁ እናንተ ስታስቡት አሁን ባለ ትዳር ሆናችሁ ባላችሁ ከከሌ ጋር ታማ ከከሌ ጋር እኮ አብሮ እየሄደ ነው አሁን እኮ ልጅ አለው ልጁ እዚህ ቦታ ነው ያለ አይ ከነጽ አይደለም ልጁ ከሌላ ቦታ ነው ብሎ ራሱ ኪያን ያወጣው። ከዛ ከቤቱ አስተት ብሎ ሩታኔ ብሎ ጠርቶ ሙሊት ያደረጋት እንደ በርሜል ማለት ነው። ስለዚህ አምናለሁ እና ለምን ሩታ ትሰደባለች? ለምን አሁንስ ይቅርታ ማለቱ ዋጋ የለውም ማለቱ አሁን ለሷ ይሄ አይገባትም። እውነት ለመናገር ትክክለኛውን እንነጋገር ከተባለ ማለት ነው። እና ውዶች ያ ሁሉም ሆኖ እንግዲህ ይሄን ሁሉ ተታችሁ ወደ ኋላ 6 ወር የለፋችሁበትም ዛሬ ሩታ አንበሳ ሆና ባሌን አልሰጥም በማለት እንዲሁም ተከታይን ያስቆጣ አሯሯጥ ስለ ሮጣ ራሱ አብርሃምም ስተተኛ ነው። እሱ ብቻ አይደለም ስተተኛ። እንዴት አመጦ እችን ሄርሜላንስ እንዴት በአጭር ልብስ
እንደዚህ ህዝቡን በሚያስጠላ በዝሙት ልብስ እየመጣች እንዴት አብሮ ሄደ እኮ። ሲቀጥል ደግሞ ባለትዳር ሆኖስ እሱስ ቢሆን ለምን ይስማል? ሳመኝ ሲባልስ ቦታ ሲመረጥለት እንዴት ነው? የማን ባል ነው? ቦታ ሲመረጥለት የማንም መጣ እንዴት ይስማል? አይኔን ጨፍነኝ ያዘኝ ትሮጥብኛለህ እንዴ? ይሄ ሁሉ እኮ ስህተት ነው እና የሁሎችም ስህተት እንጂ የሩታ ብቻ ስህተት እንዳልሆነ ነግራችኋለን ውዶች። እውነት ለመናገር ማለት ነው አጌጋ ድራማው በጣም ደስ ይል ነበር። ደግሞም ድራማው ደስ ያለ ምን አካባቢ መሰላችሁ? ሮቢ ከወጣ በኋላ ነው። ሮቢ ከወጣ ከተደፋረሰ በኋላ አልሐምዱሊላህ በጣም ደስ በሚል ሁኔታ ግን እየሄዱበት ያለ የዝሙት አካሄድ ነበረ። አልሐምዱሊላህ እንጂ ሁሉም ሰው ይቅርታ ማለት አለበት። ይቅርታውን ደግሞ መቀበልም አለበት እንጂ ሩታ የምትወቀስበት ቦታ አይደለም። እና ብቻ መጣው ዛሬ ላይ ይቅርታ ሲጠይቁ እኔ በጣም ነው ያፈርኩት ከምር። እውነት አስመስለው ድራማውን እንደዛ ሲጨፍሩ፣ ሲዘፍኑ፣ ሲሮጡ ይሆናል ብለው ሲሮጡ የነበረው ዛሬ ላይ ሶሻል ሚዲያ ላይ ቁመው እውነት ነው አዎ በቃ ልጅ እኮ የለውም እንዴ አብርሃም እኮ ትክክለኛውን አምጦላቸው ሲያሳያቸው ደግሞ ሀታ እንኳን ዲኤኑን ቀይረው እንዴት ነው ያንገላቱት። ስለዚህ እውነት ነው አሁን ላይ አብርሃም ይቅርታ እንኳን ምን ያደርጋል ብሎ እንኳን ቢል በቅኔ ቢመጣ ምንም አንፈርድም እና ሁሎችም ስተተኛ ናቸው። ሩታ ብቻ አይደለችም በዱላ ምትመታ። እውነቴን ነው የምላችሁ ሶሻል ሚዲያ ተከታዮች የአብርሃም ቡታጅሪ በሙሉ ወንዶችም ሴቶችም እየሞሏት ያለ ሩታን ነው። ለይኑ እናንተን ለማለያየት ሲቆፍሩ የነበረው ግን አልተሳካላቸውም። ዛሬ እንግዲህ ተሳክቶላቸዋል። የነ ሩታና የነ አብርሃም እንዲህም አይታችኋል። ሄርሜላ ስንት ነው ስትፋጭል የነበር። ቀለበቱን አውልቀው አውልቆት ነበር። ዛሬ ግን ለብሶታል። እንኳን ደስ አላችሁ። ይህ ሁሉ ምንድነው? የሁለቶችን ትዳር ለማለያየት ነበር። ወላኪን ግን አልሆነላትም። ሄርሜላም ተከታዮችም አይኗን ዘቅዝቀው እንትን ሲሉ እኛን ይሳደባሉ። ለምን ተዘቀዘቀች? እውነት እሷ በሰላም ላስታርቅ ብላ መጣ በነበር እዚህ ሁሉም አደርሰ ነበር። ወላኪን ግን የሄደችበት መንገድ በጣም የሚያስጠላ ነበር። እሷ ግን የመሰለኝ ያለች አብርሃም የተደሰተ መስሎኝ ነው ብላ እንግዲህ ትናንት አይታችኋል። በረኪና ይዛ እጠጣለሁ ሞታለሁ ግን ይቅርታ አለቻት ሩታን። ሁሌም ሩታ ጎበዝ ናት፣ አብርሃም ጎበዝ ነው። ህይወታቸውን ቀጥሉ። ተሳክቷል። እምነት ሲሰበር ይቅርታ ምን ዋጋ አለው ያለው አብርሃም ታደሰ አልፈልግም ማለቱን ትቶ እንግዲህ እፈልጋለሁ አፈቅርሻለሁ ብሏል። ተገናኝተዋል። ድራማው አለቀ። አሰላሙ አለይኩም። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي